ሰላም ጤና ይስጥልኝ አድማጮች። ማንቸስተር ዩናይትድ፣ አርሰናል፣ ፒኤስጂ እና ሪያል ማድሪድ በአንድ የ21 ዓመት ወጣትና ኮከብ አማካይ ተጫዋች ላይ አይናቸውን ጥለዋል። ይህ ተጫዋች ማቲያስ ፈርናንዴዝ ነው። ለመሆኑ ብዙዎች ያላስተዋሉት ነገር ግን እነዚህን የዓለማችን ሀያላን ክለቦች ትኩረት የሳበውና የስካውቶችን አይን የማረከው የዚህ ወጣት ተጫዋች ትልቁ ምስጢር ምንድን ነው? ፋብሪዚዮ ሮማኖ እና ዴቪድ ኦርኔስተንስ ስለ ዝውውሩ ምን አዲስ መረጃ አወጡ? ሙሉ ምላሹንና አስገራሚውን ታክቲካዊ ትንተና በዚህ ቪዲዮ አብረን እንመለከታለን። በተጨማሪ ማቲያስ ፈርናንዴዝ ከኖቲንጋም ፎረስቱ ኤሊት አንደርሰን እና ከሌሎች የፕሪሚየር ሊግ አማካዮች በምን እንደሚሻል በቁጥራዊ መረጃዎች አስደግፈን እንመለከታለን። ታዲያ ከእናንተ የሚጠበቀው ቪዲዮ ላይክ እና ሼር እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን መቆየት ብቻ ነው። ማቲያስ ፈርናንዴዝን በተመለከተ ሚዛን የማይደፋ አንድ ክርክር ይነሳል። እሱም ምንድነው ከተባለ ከዚህ በፊት በነበረባቸው ክለቦች ሳውዝሃምፕተን እና ዌስትሃም ሁለቱም ከፕሪሚየር ሊጉ ስለወረዱ የልጁን ክሬዲትና ችሎታ ለማጣጣል የሚደረገው ጥረት ነው። በእኔ በኩል ይሄ ነገር ከወሬ የዘለለ ፋይዳ አለው ብዬ አላስብም። ምክንያቱም ሳውዝሃምፕተን እና ዌስትሃም ዩናይትድ ከፕሪሚየር ሊጉ የወረዱት በፈርናንዴዝ ችሎታ ማነስና ድክመት ሳይሆን እንደ ቡድን የሚጠበቅባቸውን ስራ ስላልሰሩ እና ጥሩ ስላልሆኑ ብቻ ነው ብዬ አምናለሁ። ማቲያስ ፈርናንዴዝን በደንብ የተመለከተና የተከታተለ ሰው በመጀመሪያ አይኑን የሚስበው አንድ ትልቅ ምስጢር አለ። ይህ ምስጢር ምንድነው የሚለውን ልንገራችሁ። ማቲያስ ፈርናንዴዝ አጨዋወቱ the weight of his pass ኳስ ለመምታት የሚጠቀመው የኃይል መጠን እንዲሁም የተከላካዮችን መስመር ሰንጥቀው የሚገቡት ኳሶቹ እጅግ የሚገርሙና ማራኪዎች ናቸው። ይህንን ሀሳብ የሚደግፍ አንድ ምሳሌ ላንሳላችሁ። የማንቸስተር ዩናይትድን በረኛ የሴኒ ሎመንስን የረጅም ርቀት ፓሶች በደንብ ብትመለከቱ ኳስ በግድለሽነት የሚመታ ይመስላል። ነገር ግን እንደዛ አይነት ፓሶችን ለማድረግ ትልቅ ጥበብና ተደጋጋሚ ልምምድ መስራትን ይጠይቃል። ማቲያስ ፈርናንዴዝም ቢሆን ልክ እንደዚሁ ነው። ኳስ ፓስ በሚያደርግበት ጊዜ ከፍተኛ ፓወር መጠቀም ሳያስፈልገው በትክክለኛውና ባሰበው ቦታ ላይ ማድረስ ይችላል። ማቲያስ ፈርናንዴዝ አብዛኛውን ጊዜ ወደፊት የሚያይና ቀጥተኛ ፓሶችን ማድረግ የሚመርጥ ተጫዋች ነው። ለምሳሌ 8 ኳሶችን ፓስ ካደረገ 6ቱ ቀጥተኛና ላይን ብሬኪንግ ፓስ ወይም ደግሞ በማስመሪያ የተለኩ በሚመስሉ ሎንግ ዲስታንስ ስዊች ፕላይ ወደፊት የሚሻገሩ ኳሶች ናቸው። ማቲያስ ፈርናንዴዝ ከቴክኒክ ልህቀቱን ባሻገር በአትሌቲሲዝም እና በአካል ብቃቱ እጅግ አስደናቂ ተጫዋች ነው። በፕሪሚየር ሊጉ ከፍተኛ ርቀትና ሰፊ ሜዳ ክፍልን ከሚሸፍኑ አማካዮች መካከል አንዱ ሲሆን ኳስ በመንጠቅና የአንድ ለአንድ ፍልሚያዎችን በማሸነፍ ቶፕ 10 ውስጥ የሚካተት ምርጥ አማካይ ተጫዋች ነው። ፊዚካሊ ስትሮንግ የሆነ ኳስ ይዞ ወደፊት የሚገሰግስ ጥሩ የቦል ሪከቨሪ ፕሮፋይል ያለው ዱዌሎችን በማሸነፍና አደገኛ ኳሶችን በመከላከል ክህሎቱም ጥሩ የሚባልለት ወጣት አማካይ ነው። ታዲያ ይህንን አይነቱን ተስፈኛና ጎበዝ ተጫዋች ያውም ደግሞ እድሜው ገና 21 ዓመት የሆነ ተጫዋች በትልቅ ክለቦች ባይፈለግ ነበር የሚገርመው። እውነቱን ለመናገር የፈለጉት ክለቦች በሙሉ ጥሩ የስካውቲንግ እና የዳታ ማኔጅመንት ስታፍ እንዳላቸው ፈርናንዴዝ ትልቅ ምስክር ነው። ከላይ እንዳነሳ ነው እንግዲህ ከፈላጊዎቹ መካከል ማንቸስተር ዩናይትድ አንደኛውና ቀዳሚው ክለብ ነው። ማንቸስተር ዩናይትድ ፈርናንዴዝን ለማስፈረም በጥሩ ሁኔታ ላይ እንደሚገኝ በዝውውር ስፔሻሊስቶቹ በነ ፋብሪዚዮ ሮማኖ እና ዴቪድ ኦርኔስቴን እንዲሁም ለማንቸስተር ዩናይትድ ቅርብ በሆነው ጋዜጠኛ ሳሙኤል ሉክረስት እየተነገረ ይገኛል። ይህ ዝውውር ምናልባት በቅርቡ ሂር ዊጎ ሊባል የሚችል ሁለተኛው የማንቸስተር ዩናይትድ የክረምቱ ዝውውር ነው ማለት ይቻላል። ምክንያቱም ዌስትሃም የፋይናንስ ክፍተቱን ለማስተካከል የፈርናንዴዝ ዝውውር በዚህ ወር እንዲጠናቀቅ ይፈልጋል። ምናልባት ዌስትሃም ዩናይትድ ዝውውሩ ላይ ሌሎች ክለቦችን በመጋበዝ ከፍተኛ ክፍያ ለማግኘት ቢያስብም ተጫዋቹ ግን ከአርሰናል እና ከሪያል ማድሪድ አስቀድሞ ምርጫው ማንቸስተር ዩናይትድ መሆኑን በግልጽ ተናግሯል ተብሏል። በዚህም መሰረት ማንቸስተር ዩናይትድም እንግዲህ ድርድሩን አፋጥኖ በጊዜ መቋጨት ይፈልጋል። ማንቸስተር ዩናይትድ ከፈርናንዴዝ ጋር ያለውን የግል ጥቅማጥቅም ጉዳይም እንደዚሁ አጠናቋል እየተባለ ነው። ከዚህ ጋር ተያይዞ አንድ መረዳት ያለብን ነገር መጀመሪያውኑ ማንቸስተር ዩናይትድ ከፈርናንዴዝ ጋር ሳይስማማ ለዌስትሃም የዝውውርና የገንዘብ ጥያቄ እንደማያቀርብ ነው። ምክንያቱም ከዚህ ቀደም የተፈጸሙትን የማቲያስ ኩኛን የኤደርሰን እና ብራያን ምቡሞ እንዲሁም ደግሞ የሴኒ ሎመንስ እና ቤንጃሚን ሼሽኮን ዝውውሮች ስንመለከት አዲሱ የማንቸስተር ዩናይትድ የዝውውር ስርዓት አካሄድ መጀመሪያ ከተጫዋቾቹ ጋር እንደሚስማማ ነው የሚያመላክተው። እንግዲህ በዚህ መሰረት ማቲያስ ፈርናንዴዝ ለማንቸስተር ዩናይትድ ቢፈርም የሚሰጠውን ጥቅምና ሊያመጣ የሚችለውን ለውጥ
ከተለያዩ መስፈርቶች አንጻር በዝርዝር እንመለከታለን። በመጀመሪያ የምንመለከተው ማቲያስ ፈርናንዴዝ ከኳስ ውጪ ወይም ደግሞ አውት ኦፍ ፖዚሽን በሚሆንበት ጊዜ የመከላከል ፕሮፋይሉን ይሆናል። ማቲያስ ፈርናንዴዝ በሳውዝሃምፕተን በነበረበት ጊዜም ሆነ አሁንም በዌስትሃም እየተጫወተ በፕሪሚየር ሊጉ ጠንካራና ታታሪ ሰራተኛ ከሚባሉት አማካዮች መካከል የሚመደብና ራሱን በደንብ ያሳየ ተጫዋች ነው። ብዙ ተንታኞች ፈርናንዴዝን ከወጣቱ ስቲቨን ጀራርድ ወይም ደግሞ አሁን ከሚጫወቱት የዴክላን ራይስ እና የሳንድሮ ቶናሊ ሃይብሪድ ፕሮፋይል እንዳለው ይመሰክሩለታል። ማቲያስ ፈርናንዴዝ በሁሉም የሜዳ ክፍል መልቲፕል ዌይ ፕሮግረሰር እንደሚባለው የሚሯሯጥና የማይደክም ሞተር ነው ማለት ይቻላል። በጣም ከሚወደድለት ጥንካሬው መካከል በታክል በኢንተርሴፕሽን እና ኳስን መልሶ ማግኘት ወይም ደግሞ በቦል ሪከቨሪ የተዋጣለት መሆኑ ነው። በዚህም መሰረት ከሌሎች አማካዮች ጋር ሲነጻጽር በከፍተኛው ፐርሰንታይል ውስጥ ይገኛል። ማቲያስ ፈርናንዴዝ በመሃል ሜዳ ላይ እንደ ደብል ፒቮት ሆኖ በመንቀሳቀስ ወይም ደግሞ ከፍ ብሎ ካውንተር ፕሬሲንግ ላይ በመሳተፍ እጅግ በጣም ጎበዝ ተጫዋች ነው። በመከላከል ቀጠናውም ላይ እንደዚሁ መሪ ተዋናይ መሆን ይችላል። አደጋዎችን ቀድሞ ያነባል። ወደ ተከላካይ መስመር በመመለስ የመሃል ተከላካዮችን በማገዝ ሁኔታዎችን ከግምት ውስጥ ያስገባ ሲቹዌሽናል ባክስሪ መፍጠርም የሚችል ተጫዋች ነው። በሰዓት አጠባበቅ ወይም ደግሞ በታይሚንግ የአንድ ለአንድ ፍልሚያዎችን ወይም ደግሞ ኤሪያል ኤንድ ግራውንድ ዲሎችን ማሸነፍ የሚችል ተጫዋች ነው። እንግዲህ ከላይ ያነሳ ነው ከኳስ ውጪ ያለውን የማቲያስ ፈርናንዴዝ ፐርፎርማንስ ነው። ነገር ግን ከኳስ ጋር ያለው እንቅስቃሴና የማጥቃት ፕሮፋይሉስ ምን ይመስላል? ዋት አባውት ሂስ ኢምፖዚሽን ፐርፎርማንስ ኤንድ አታኪንግ ፕሮፋይል የሚለውን በጥልቀት መገምገም ያስፈልጋል። ስለዚህ እሱን ደግሞ እንመልከተው። አንድ ጎበዝ ተጫዋች ኳስ በተቆጣጠረበት ጊዜ እንዲሁም በጫና ውስጥ ሲሆን ከዛ ጫና ውስጥ ለመውጣት ፕሬስ ሬዚስታንት መሆን አለበት። የኳስ ቁጥጥሩና ድሪብል የሚያደርግበት ሁኔታ ከአደጋ የጸዳ መሆንም አለበት። ታዲያ ማቲያስ ፈርናንዴዝ በኳስ ቁጥጥር ጊዜ ወይም ደግሞ ኢምፖዚሽን በሚሆንበት ሰዓት የተዋጣለትና ቴክኒካሊ በሳል የሆነ ተጫዋች ነው። ጥሩ የሚባል የቦል ኬሪንግ ካፓሲቲ ያለው፣ በተቃራኒ ቡድን የመጨረሻው የሜዳ ክፍል ወይም ደግሞ ፋይናል ሰርድ ዞን በሚባለው የሜዳ ክፍል ኳስ ይዞ በመግባትና ኳስ በማሸነፍ ረገድ ቁጥራዊ መረጃዎቹ እጅግ በጣም ጥሩ ናቸው። አንዳንድ ሜትሪክሶችን ስንመለከት ለምሳሌ በተሳካ ድሪብል፣ በተሳካ ቅብብሎች፣ የተሳካ ረጅም ኳስ በማቀበል እንዲሁም የአንድ ለአንድ ፍልሚያዎችን በማሸነፍ ከኖቲንጋም ፎረስቱ ኤሊት አንደርሰን እጅግ በጣም የተሻለ ሆኖ እናገኘዋለን። የፓሲንግ ሬንጁንም ስንመለከት እንደዚሁ አጭርና ረጅም ኳሶችን በሁለቱም እግሮቹ እኩል መጫወትና ማቀበል ይችላል። የጨዋታን ቴምፖና ፍጥነት በመቆጣጠር የሽግግር ኳሶችን በፍጥነት በመቀየር የመሃል ሜዳ ኃላፊነቱንም እንዲሁ በብቃት መወጣት የሚችል ተጫዋች ነው። የቦታ ምርጫውን ወይም ደግሞ ፖዚሽናል ፕሪፈረንሱን ስንመለከት መጀመሪያ ገና በሳውዝሃምፕተን እያለ ሞሮፍ እንደ አታኪንግ ሚድፊልደር ወይም ደግሞ የአጥቂ አማካይ ሆኖ በ10 ቁጥር ቦታ ላይ ነበር የሚጫወተው። ነገር ግን ፈርናንዴዝ በዛ ቦታ ላይ እንዲገደብ ስለማይፈልግ ብዙ የሜዳ ክፍሎችን ሲያዳርስ የተመለከተው የሳውዝሃምፕተን አሰልጣኝ በ8 ቁጥር ቦታ ላይ በማሰለፍ ነፃነቱን ሰጥቶታል። ወደ ዌስትሃም ከተዘዋወረ በኋላ ደግሞ እንደ 6 ቁጥርና 8 ቁጥር በጥልቅ አማካኝነት ተጫውቷል። ይህ ማለት በተለያዩ ቦታዎች ላይ የመጫወትና ፐርፎርም የማድረግ ሁለገብነት ባህሪ እንዳለው የሚጠቁም ነው። ማቲያስ ፈርናንዴዝ የሃይ ቮሉም ሚድፊልደር ነው። አብዛኛውን ጊዜ በጨዋታ ላይ መሳተፍ ይፈልጋል። በሶስቱም ቦታዎች ላይ ማለትም በ6 ቁጥር፣ 8 ቁጥር እና 10 ቁጥር ቦታዎች ላይ በላቀ ደረጃ ፐርፎርም ማድረግ የሚያስችል ከፍተኛ ስታሚና እንዲሁም ደግሞ ታክቲካዊ ብልህነትና የሊደርሺፕ ኳሊቲ ያለው ተጫዋች ነው። ሌላኛው መነሳት ያለበት ትልቁ ጉዳይ በፕሪሚየር ሊግ ካለው ልምድ አንጻር በማይክል ካሪክ ሲስተም ውስጥ ስለሚኖረው ሚና እንዲሁም ደግሞ ከኮቢ ሜኑ ጋር የሚኖራቸው ጥምረት እንዴት ይሆናል የሚለው ነው። እንግዲህ ማቲያስ ፈርናንዴዝ በፕሪሚየር ሊጉ ለ2 ዓመታት ስለተጫወተ የመላመድ ወይም ደግሞ የአዳፕቴሽን ችግር ይገጥመዋል ተብሎ አይገመትም። ስለዚህ ማይክል ካሪክ በማንቸስተር ዩናይትድ ሊተገብረው ከሚያስበውና በኳስ ቁጥጥር የበላይነት የሚወስድ ቡድን ከመገንባት አንጻር እንዲሁም በ4-2-3-1 ወይም 3-2-5 የጨዋታ አቀራረብ ጋር የሚጣጣም ጥሩ መፈራሚ ይሆናል። በተጨማሪም ማቲያስ ፈርናንዴዝ ከኋላ ተነስቶ ኳስ ለማደራጀት ማጥቃትን ለማገዝ ከኮቢ ሜኑ ጋርና ከብሩኖ ፈርናንዴዝ ጋር ጥሩ ጥምረትን መፍጠር የሚችል ተጫዋች ነው። በተለይ ከኮቢ ሜኑ ጋር የሚኖራቸው ጥምረት እጅግ በጣም ወሳኙ ጉዳይ ነው። ምክንያቱም የሁለቱ ባለተሰጡ ወጣት አማካኞች ጥምረት የማንቸስተር ዩናይትድን ቀጣይ ዓመታት ዕጣ ፈንታ የሚወስን ስለሆነ በማንቸስተር ዩናይትድ ደጋፊዎች እንዲሁም ደግሞ ማንቸስተር ዩናይትድ ሰዎች በጉጉት የሚጠበቅ ነው። የኮቢ ሜኑ እና የማቲያስ ፈርናንዴዝ ጥምረት የራሱ የሆነ ጥንካሬና ስጋት ይኖረዋል። ከጥንካሬው ስንጀምር የኮቢ ሜኑ ቴክኒካዊ ፈጠራና ከኳስ ጋር ያለው ምቾት
ከፈርናንዴዝ ዲፌንሲቭ እንዲሁም ቦልድ ከቨሪ እና ቦክስ ቱ ቦክስ ኮሚትመንት ጋር ጥሩ ውህደት የሚፈጥር ይመስላል። ምክንያቱም አንደኛው ሲከላከል ሌላኛው ለማጥቃት እንዲሄድ የሚያስችል ኮምፕሊመንታሪ ፕሮፋይል ይኖራቸዋል። ሌላኛው በሁለቱ አማካዮች መካከል የሚፈጠረው ጥምረት ላይ ሊኖር የሚችለው ስጋት ሁለቱም ሁለገብ ተጫዋቾች እንጂ ፒውር ሆልዲንግ ነምበር 6 ወይም ደግሞ ዲፌንሲቭ ሚድፊልደር አይደሉም። ስለዚህ በትልልቅ ጨዋታዎች ላይ ከበስተጀርባቸው ከኤደርሰን የተሻለ ሌላ ስፔሻሊስት አንከር ወይም ደግሞ የተከላካይ አማካይ ሊያስፈልጋቸው ይችላል። ሀሳባችንን ስናጠቃልለው ማቲያስ ፈርናንዴዝ ልዩና የተሟላ ተሰጥኦ ያለው ወጣት አማካይ ነው። እንደ ዘመናዊ አማካይ ወይም ደግሞ ሞደርን ሚድፊልደር በካሬክ ሲስተም ስር ከኮቢ ሜኑ ጋር የሚኖራቸው ጥምረት ማንቸስተር ዩናይትድን ወደ ተሻለና ከፍ ወዳለ ደረጃ ያደርሰዋል ብዬ አምናለሁ። አሁን ላይ የዝውውሩ ጉዳይ በማንቸስተር ዩናይትድ እና በዌስትሃም በኩል ያለው ድርድር በጥሩ ሁኔታ ላይ መሆኑንና ዝውውሩም ከሚጠበቀው በላይ ሊፈጥን እንደሚችል መረጃዎች ይጠቁማሉ። እኔ በበኩሌ ማቲያስ ፈርናንዴዝም በኦልድ ትራፎርድ ቀዩን ማሊያ ለብሶ ለማንቸስተር ዩናይትድ ሲጫወት ለማየት በጉጉት እጠብቃለሁ። እናንተስ ስለ ማቲያስ ፈርናንዴዝ ምን ሀሳብ አላችሁ? የፈርናንዴዝን ዝውውር ትደግፉታላችሁ ወይስ ቅሬታ አላችሁ? ሀሳባችሁን በአስተያየት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።